የሚጨንቀኝ ያለበት ሁኔታ ጥሩ ነው እንግዲህ ፍርዴ ነው መብሰልሰል ነገሩ ተከድኖ ስልብሰል ባወራው አንተን ይጠሉሃል ግን እኔ ተጎዳው በመሃል ለምንድነው እሱን ማገኘው ምን እንድለው ነው ወይስ እሱ ምን እንዲለኝ ነው ንገረኝ በቃ እሱ ጋር ሄጄ ባርኪ ሞከርኩ ግን አልቻልኩኝም ብሎኝ እንድሰበር ነው ድጋሚ የምትፈልገው እኔ ማንንም ማወራት አልፈልግም ሳውራ ነው በቃ የባሰ የሚከፋኝ በቃ ጸጥ ብዬ መኖር ነው የምፈልገው ህማሜ ሞት ላይ መስለ ሞት ላይ መስለ ለምን ደጅልትና ለምን ከተል ባርኪ እኔ ተመለሽ ስልሽ ወደ ራስሽ ነው እንጂ ወደ ስራ ወደ ቶፋ ተመለሽ እኮ አይደለም ጉዳዩ ወደ ራሴ እመለሳለሁ አልተመለሽም ተመልሻለሁ እንደሞ ደህና ነኝ ምን ሆንኩኝ ለዚህ ነው መናገር ስላቃተኝ ነው አግማጣው ደወሰ ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬ አልহামዱሊላህ ዛሬ ቀለበት አስረን የሚገርም አይነት ህይወት ለመጀመር ገና ድክ እያለን ነው እንለያያለን ባርኪ አንቺም ከበረታሽ አንቺም እንለያያለን እኔ እናንተ እንለያያለን በጣም እሱ ስላልፈለገሽ ደግሞ ህይወት ምናምን ነገር ይቆማል ማለት አይደለም ወይ ደግሞ ህይወት እንዲረባብሻል ማለት አይደለም ደግሞ ትክክለኛ ስሜቱም ትክክለኛ ሁኔታውም ላይሆን ይችላል ሰላም የተከበራችሁ ተመልካቾቻችን እንዴት ናችሁ ፈጣሪ ይመስገን እኔ በጣም ደህና ነኝ ያው ከቶፋ ጋር አንዳንድ ነገሮችን አውርተን ቶፋ በጣም እንደተጨነቀ በጣም እንደተረበሸና በባርኪ ጉዳይ እንቅልፍ እንደተነሳ ብሎም ደግሞ ስራውንም ትቶ እኛንም ትቶ ማለት በቃ ከራሱ ጋር አይደለም ያ ጀግናው ያ መፍትሄ አምጪው ያ በእያንዳንዱ ነገር ላይ ለሰዎች እንትን የሚጨነቅ ዛሬ ግን ከራሱ ጋር እንኳን ቁጭ ብሎ ነገሮችን ማስተካከል የማይችል ሰው ለራሱ ሲሆን ምንም ነገር ማድረግ ተስኖት ምናምን ነገር እቤት እንኳን በትክክል ቁጭ ብሎ አለ አይደል ተረጋግቶ ራሱን ፕሮቴክት ማድረግ ስራውንም መስራት ምናምን ነገር አቅቶታልና ይሄ የተፈጠረው ደግሞ በባርኪ ጉዳይ ላይ ለባርኪ በመለሰላት መልስ ላይ ምናምን ነገር በቃ አለ አይደል ደስተኛ ምናምን ነገር እንዳልሆነች በሱ የመጣ ምናምን ነገር ልቧ እንደተሰበረ ስለገባውም ጭምር ምናምን ነገር ታውቃላችሁ ልቡ ስስ ነው ቶዬ ላይ ጠንካራ ምናምን ነገር ቢመስልም ለሰው በጣም ያዝናልና በእኔ የመጣ ነው እሷ እንደዚህ ተሰብራ ያለችው አዝና ያለችው ምናምን ነገር ብሎ አስቦ በቃ ከህይወት ሙድ ወጥቷል ማለት ይችላልላችሁ ያው በለቀኩላችሁ ቪዲዮ ትናንትና አይታችሁታል ትንሽ ቶፋ ያለበት ሁኔታ አለ አይደል በቃ እንትን ብሏል ነው እንዴት እንደምላችሁ አላቅም አለ አይደል በጣም በቃ ሀዘን ላይ ነው ያለው ሶ አሁን ያለነው ሰፈራቸው ላይ ነው እነማጋ እነ ባርኪ ሰፈር ተከታትዬ ባርኪ ያለችበትን እያንዳንዱን ነገር ምናምን ነገር ለቶፋም ሆነ እኛም ደግሞ አይተናት መረጋጋት መቻል አለብን እኔም ቶፋ እንደዚህ ብሎ ካለኝ በኋላ ቪዲዮዎችንም መለስ ያያየው ምናምን ነገር ብዬ ማየት ከጀመርኩ በኋላ ማለት መረጋጋት አልቻልኩም የባርኪን ጉዳት እዛ ሆቴል ውስጥ እዛ ምግብ ቤት ውስጥ ምናምን ነገር እንዴት ተሰብራ እንደወጣች ምናምን ነገር ስመለከት ማለት አሁን በምን አይነት ሁኔታ ላይ ልትሆን እንደምትችል ሳስበው በጣም ከብዶኛልና በቃ ይሄንን ነገር ሳላስተካክል መቼም እንደማላቆምና በፍጹም ችላ እንደማልል እንድታውቁ ፈልጋለሁ ትላንትም ያው ባርኪ ቤት ሰይር ነው ቶፋን እነ ባርኪ ቤት በር ላይ ምናምን ነገር ያገኘሁት ዛሬም እነሱ ቤት በር ላይ ምናምን ነገር ነው ያለው ስትወጣ ስትገባ እየጠበቅኳት ነው ረጅም ሰዓት ሆኖኛል ነው እየጠበቅካለሁ እንዴ ባርኪ ተረጋጊ ደማ ተረጋጊ እሺ ተረጋጊ እየፈለኩሽ ነበር እኮ እሺ ደህና ነሽ ባርኪ እንዴት ነሽ በእናትሽ ደህና ነሽ በጣም ተጨንቄ ነበር እኮ የት ጠፍተሽ ነው ያልሄድኩበት ቦታ የለም ነው ጓደኞችሽ ቤት ሄድኩ ስራ ቦታሽ ሄድኩ ሁሉ ቦታ እያፈላለኩሽ ነበር እኮ ባርኪ በጣም ተጨንቀን ነበር በጣም ፈርቼ ነበር ለምን ይሁሉ ያስፈልጋል ለምን ባርኪ እሺ ይኸውልሽ የተፈጠሩት ነገሮች ሁሉ ተፈጥረው የሆነው ነገር ሁሉ ተመካክረን ተነጋግረን ሁሉ ነገር ማስተካከል አንችልም እሺ ይሄው መኪና
አየሽው አይደለ? እዚሁ ገብተን ትንሽዬ ራቅ ያለ ቦታ ሄደን አውርቼሽ ብቻ ትመለሻለሽ። በፈጠረሽ ማውራት ነገር የለም። ስሞትልሽ በቃ ለኔ ብለሽ እሺ ብለሽ እሺ። አንድ ደቂቃ ብቻ ላወራሽ ነው የምፈልገው። አንድ ደቂቃ ብቻ። እንደውም ምን እንደሆነ ታውቂያለሽ? እቤት እኛ ጋር ማንም ሰው ነው የሌለው። ማንም ሰው ነው የሌለው። ባርኪሙች እኔን አታምኚኝም? እኔ አልገባም። እኔን አታምኚኝም? አልሄድም። እኔ ምንም ማውራት ነገር የለም። አሁን በእግዚአብሔር እኔ እንዲህ እንዳወራ ካታድርግ። እሺ ምንድን ነው የተፈጠረው? ምንድን ነው እሺ? እሺ ምንድን ነው የተፈጠረው? በቃ አንድ ሰከንድ አልተፈጠረም። በቃ እኔ ደህና ነኝ። ቤት እሺ ምንም አልተፈጠረም ብለሽ ደግመሽ ንገሪኝ። እኔ ጋር ማንም የለም ነው። ኪያም የለችም፣ ቶፋም፣ ሶፊም ማንም ሰው ነው የሌለው። ይሄው መኪናው እሱ ጋር ቆሜያለሁ። እዚሁ መኪና ስራ አብረን ገብተን እዛ ሄደን እናውራ። በቃ ባርክ ይኸውልሽ፣ ላናግርሽ ብቻ ነው ላውራሽ ብቻ ነው የምፈልገው አልኩሽ እኮ። ለምን እንነጋገር። አንቺም እንደዚህ ተሰብረሽ እሱም እንደዛ እያበደ ምናምን ነገር አንድ ደቂቃ ቆመሽ ብታዩ ቶፋ ያለበት ሁኔታ እንደዚህ ነው ብለሽ ልታምኚ አትችይም። ይገባኛል። ጉዳዩ ስለ ቶፋ አይደለም፣ ጉዳዩ ስለ አንቺ ነው። ባርኪ በጣም አሳስበሽኛል። በጣም ተጨንቄያለሁ። እየለመንኩሽ ነው አይደል እንዴ ከቀድም ጀምሮ። ባርኪ በፈጠረሽ እረዳሻለሁ። ለዛ እኮ እረዳሻለሁ። በቃ አንድ ደቂቃ ብቻ አስጪኝ። አንድ ደቂቃ ብቻ ላውራሽ እባክሽ በፈጠረሽ። ይኸው መኪና እዛ ጋር አቁሜያለሁ አልኩሽ አይደል? ነይ በቃ ላውራሽ እፈልጋለሁ። በቃ ካሜራውን አጥቶ እሺ ነይ ባርኪ በቃ ላውራሽ እኮ ነው የምፈልገው ያልኩሽ። ደህና መሆንሽን ማወቅ እፈልጋለሁ። እንድታውሪኝ እፈልጋለሁ። እስከመች ተደብቀሽ እስከመች ትሸሻለሽ? ያለሽበት ሁኔታ ተመልከች። እስኪ ተመልከች ራስሽን። አንቺ ራስሽን እንደዚህ ሆነሽ ማቀሽ መች ነው? የት ነው የሻሽኩት? እኔ የትም አልሸሽኩም። እቤቴ ነው እየኖርኩ ያለሁት። ከቤቴ እንድሄድ እፈልጋለሁ። እቤት አልነበርሽም። 2-3 ቀን ተመላልሽ መጥቼ አትቼሻለሁ። ባርኪ ስራ ቦታ የለሽም፣ እቤት የለሽም። ጓደኞችሽ ጋር ፈላልገሻል። በቃ እሺ ላውራሽ። እሺ አሁን እኮ ገብተሻል። በቃ ኦልሬዲ አሁን ይኸውልሽ አስገድደህ የመጣሁት ሳይ እስኪ ዋይዘሽልኝ ነኝ። አሁን በፈጠረ ካንተ ያስከኝ ነው እየሰማንከኝ ነው። እሺ በቃ ነይ ባርኪ እባክሽ ተረጋጊ። በቃ ፈጠረ ካምላክ ምንድነው የምትፈልገው? እሺ ቆይ ምንድነው የምትፈልገው? ንገረኝ ባርኪ። ስሜትሽን ሳልረዳሽ ቀርቼ አይደለም። ሁለታችሁም ግን ተሰባብራችሁ አንቺም እንደዚህ ሆነሽ ምናምን ነገር በቃ ወደ በጣም ደህና ነኝ። አይደለሽም ባርኪ አይደለሽም። እስኪ ያለሽበት ሁኔታ ተመልከቺ። ምንድነው ያለውበት ሁኔታ? ደህና አይደለሽም። ምንድነው ደህና አይደለሽም? አኑ ምንድነው የምትፈልገው? ባርኪ ሁሉም ሰው ተጨንቋል ባንቺ ጉዳይ። የእውነት በጣም ተጨንቀናል። እኔ እንቅልፍ የተኛሁበትን ቀን አስታውሽኝ ምናምን ነገር ቶፋ ያለበትን ሁኔታ ቀን ሙሉ በራችሁ ላይ ቁጭ ብሎ ረጅም ሰዓት ምናምን ነገር ባርኪ ደህና መሆኗን እርግጠኛ እስክሆን ድረስ በፍጹም ደህና አልሆንም እያለ ነው። በፍጹም ማለት ነው። ምንድነው ደህና መሆኗን? ቆይ ባርኪ እኔ ስለ ቶፋ ምን እንደሆነ የፈለጋችሁት አኑ ቆይ ንገረኝ። ይኸውልሽ ባርኪ ስለ ቶፋ አይደለም ጉዳዩ ስለ አንቺ ነው። አንቺ ደህና መሆንሽን ግን ሁሉም ሰው ማወቅ ይፈልጋል። ጓደኛችን ነሽ፣ ቤተሰባችን ነሽ። በጣም ነው ማከብርሽ። እኔ ታስታውሻለሽ አይደለ? እንደዛ እብድ ሆኜ እዚህ ቦታ ላይ ማንም ሰው በማይጠጋኝ ሰዓት፣ ማንም ሰው ከጎኔ በማይሆን ሰዓት አብረሽኝ ነበርሽ። እኔ ስታስታምሚ ነበረ። ዛሬ በችግርሽ ዛሬ በጎኔ የሆነ ነገሮች እንዲህ ዝብርቅርቅ ባሉበት ሰዓት ምናምን ነገር ስላንቺ ምንም ግድ አይሰጠኝም ቢል ስሜት ይሰጣል። አስቢው እስኪ ባርኪ ደግሞ ደህና አይደለሽ። ንገረኝ። እኔ እኮ ደህና ነኝ። በቃ ከቶፋ ቤት ወጥቼ ቤቴ እየኖርኩኝ ነው። በቃ ደህና ነኝ። ምንድነው የምትፈልጉት? እሺ ቆይ እናንተ ባርኪ ደህና አይደለሽም። ስራ እየሰራሽ አይደለም። ስልክሽ በዛ ላይ ዝግ ነው። ስራ እኔ ድሮም ስራ የለኝም ታውቃለህ። የትኛው ስራ ነው ያለኝ? ሲቀጥል ደግሞ ደህና ነኝ። ምንድነው ማወቅ የምትፈልገው? ንገረኝ። ቤተሰቦቼ እንዳለ እንዳፈሩብኝ ነው ማወቅ የምትፈልገው? እሺ እንደተዋረድኩኝ የሰፈሩ ሰው ሁሉ መጠቋቋሚያ እንደሆንኩኝ ነው ማወቅ የምትፈልገው? ወንድ ቤት ሄዳ ኖረች ተብዬ ስሰደብ እንደኖርኩኝ ነው ማወቅ የፈለግከው? ንገረኝ። እሺ ቶም ሰብስቦ እናንተ ፊት የነገረኝን ነገር እንዳስደበረኝና እንደከፋኝ ነው ማወቅ የፈለግከው? እኔ ሰላም ነኝ። አሁንም ደግሞ በጣም ሰላም ነኝ። ቤቴ ነው መኖር የምፈልገው። በቃ ቤቴ ሰላም ሆኜ እየኖርኩኝ ነው። ለምንድን ነው የምትመጡት ወደ እኔ? በቃ ቶሎ ተንከባከበው ሂድና ጓደኛህን፣ ወንድምህን። እኔ በጣም ደህና ነኝ። ደህና እንደሆነ ትፈልጉ ከሆነ ደግሞ ከኔ ራቁ። በቃ ማናችሁንም ማየት አልፈልግም። አኑ እኔ ወደ ድሮው ነገር መመለስ አልፈልግም። ደግሞ የምመለስበትን ምንም ምክንያት የለኝም። ታውቃለህ አይደል ሁሉንም ነገር። ባርኪ ተመለሽ እኮ አይደለም ጉዳዩ። ባርኪ እኔ ተመለሽ ስልሽ ወደ ራስሽ ነው እንጂ ወደ ስራ ወደ ቶፋ ተመለሽ እኮ አይደለም ጉዳዩ። ወደ ራሴ እመለሳለሁ። አልተመለሽም። ተመልሻለሁ። ደግሞ ደህና ነኝ። ምን ሆንኩኝ? አኑ
ኧረ ባርኪ በፈጠረሽ ምን ሆንኩኝ እኔ ንገረኝ እስኪ ምን ሆንኩ እንደዚህ ሆነሻል በለኝ ምን ሆንኩኝ ይኸው ጤነኛ ነኝ ባርኪን ይሳቅሽ እንደዚህ አይደለሽም በትንሹም በትልቁም ያ እንደዛ ፍልልቅ ብለሽ የምትስቂው ትንሹም ትልቁም ነገር ምናምን ነገር እጅግ በጣም የሚያዝናናት ነፃ የሆነችው ባርኪ የለም ህይወትክ ውስጥ መቼም ሳቅ የለም ሁሌ ሳቅ የለም ግን ትክክል ያልሆነ ውሳኔ ነው እየወሰንሻለሽ ከቤተሰቦች ትክክል ያልሆነ ውሳኔ ወሰንኩት አኑ ከቤት ተባርሬያለሁኝ ማየት አይፈልጉም ሁሉም ቤተሰቦቼ እኔን ማየት አይፈልጉም ተደብቄ ነው ያለሁት ከቤተሰቦችሽ ማስታረቅሻለሁ ከቶፋ ጋር ማስታረቅሻለሁ ከጓደኞች ከሁሉም ሰው ጋር ወደ ነበርሽበት ቦታ አመጣሻለሁ ከማንም ጋር በተለይ ደግሞ ከሰው ጋር ምንም ነገር እኔና እሱ መሀል ያለ ነገር ምንም ነገር እንድታስተካክል አልፈልግም ሲጀመር የሚስተካከልም ነገር አይደለም እኔና እሱ መሀል ያለው ምንድነው የምትለኛ ነው ባርኪ አንድ ነገር ልንገርሽ እኔ ከኪያ ጋር በነበረው ነገር ላይ 1000 ጊዜ አልወድህም ብላኛለች 1000 ጊዜ አላፈቅርህም አይንህም ማየት አልፈልግም ብላኛለች እኔም ብሆን ኪያን ማለት ነው ነገር በጣም ይለያያል ልነግርሽ ነው እኔም ብሆን ኪያን 1000 ጊዜ አይንሽም ማየት አልፈልግም 1000 ጊዜ አታስፈልጊኝም ብያት ነበር ታውቂያለሽ ግን ዛሬ ያለንበትን ነገር አልহামዱሊላህ ዛሬ ቀለበት አስረን የሚገርም አይነት ህይወት ለመጀመር ገና ድክ እያለን ነው እንለያያለን ባርኪ አንቺም ከበረታሽ አንቺም ከጠለቀሽ እኔ እናንተ እንለያያለን በጣም የእናንተን ያህል ተወኝ በቃ እኔ ምንም ነገር ማውራት አልፈልግም አሁን በፈጠረ ካምላክ አሁን ምንድነው ማወቅ የምትፈልገው ነገር ብቻ ንገረኝ ምንድነው የምትፈልገው ንገረኝ ደህና መሆንሽን ማወቅ ፈልጋለሁ ደህና አይደለሽም በፍጹም አይደለሽም ይሄን ተመልከቺሻሽ ይሄንን እንትን ይው ያለሽበትን በዛ ላይ ማንንም አታገኝም ያለው ጓደኞችሽ ጋር የለሽም ቶፋ ጋር የለሽም እኛ ጋር አትደውይ ሶፊ ጋር የለሽ ኪያ ያገኘችሻለን ማንም ሰው ጋር ቆኖ ነው የሌለሽው እንዴ ይሄ ነገር ሁሉንም ሰው እንደሚያስጨንቅ አታውቂም እንዴ ቶፋ ጋር ምን እሰራለሁ የቶፋ ጓደኞች የቶፋ ቤተሰቦች አሉ በዙሪያ እኔ ምን እሰራለሁ እኛኑ ምናልባት የተዋወቅነው በቶፋ በኩል ምናምን ሊሆን ይችላል እና አንቺ ግን የከፈልሽልኝን ውለታው መበላው የረሳው አይደለም ውለታው እንኳን ባይኖር ለመልካምነትሽ ለጥሩነትሽ ወይም ደግሞ ለጥሩ ጓደኝነትሽ ምናምን ነገር በእነዚህ አይነት ጊዜ እንደማልተውሽ አንቺም ጠንቅቀሽ ታውቂዋለሽ በፈለግሽው መንገድ መጥቼ ከገባሽበት ነገር አውጥቼ ትክክለኛው ቦታ ላይ አደርግሻለሁ እርዳኝ አግዘኝ ያልሽኝ ነገር ሁሉ ለማድረግ ዝግጁ ነኝ እኔ ምንም ታግዘኝ የምፈልገው ነገር የለም አሁን እኔ ከራሴ ጋር ብቻ ነው መሆን የምፈልገው በዚህ ሰዓት ከራሴ ጋር መታረቅ ነው የምፈልገው እኔ ከራሴ ጋር ደህና አይደለሁም እሺ እኮ እሱን እኮ ነው ልርዳሽ አልኩሽ እሱን ነው ላግዝሽ አልኩሽ እኔ ምንም የምትረዳኝ ነገር የለም አለ እንጂ ባርኪ ወንድሞችሽ በዙሪያሽ የሉ እያልሽኝ እንዳለሽው ከሆነ በተው ጉዳይ ቤት ውስጥ ገብቼ በመኖሬ ምናምን ነገር ተቀይሞኛል ምናምን ነገር እያልሽ ነው አይደል እሺ ሴት ጓደኛዎችሽ በዙሪያሽ አናቅ እንደ ጓደኛም እንደ ቤተሰብም ሁሉ ነገር አድርገሽ ስትኖሪ የምናውቀው እኛ ቶፋን ነው በእያንዳንዱ ነገር ከቶፋ ዙሪያ ነበር የነበርሽው እሺ አሁን የት ነው ያለሽው ማጋን ያለሽው ምን ውስጥ ነው ያለሽው ይሄን ነገር እኔ ብቻ አይደለም ቶፋ ማወቅ ይፈልጋል ለምንድነው ማወቅ የሚፈልገው ባርኪ እንደምታስቢው አይደለም ለምንድነው ማወቅ የሚፈልገው ስለኔ ነገር እንደ ሌሎች ወንዶች ስላልሆነ እኮ አንቺ ሊያታልልሽ ስላልፈለገ አንቺ አፈቅራለሁ ምንድነው ማታለል ይኸውልሽ አፈቅርሻለሁ ምናምን ብሎ እንደ ሌሎች ወንዶች ምናምን ነገር ሸውዶ ምናምን ነገር ዝም ብሎ መጠቀሚያ ሊያረግሽ አይችልም ነበር ግን እሱ እንደዚህ አይነት ሰው አይደለም ንጹህ ልብ ስላለ ለሱ እየተከራከርኩለት አይደለም ለወንድም ያያችሁ በፍጹም አይደለም ባርኪ በፍጹም ግን ሊሸውድሽ ሊያታልልሽ ስላልፈለገ ትክክለኛ የሚሰማውን ስሜት ምናምን ነገር ነው ሲናገር የነበረው እየተናገረውም ደግሞ ትክክለኛ ስሜቱም ላይሆን ይችላል ሐሳቤን ተረዳሽኝ ድንገት ስለጠየቅሽው ድንገት ስለተናገርሽ ምናምን ነገር አለ አይደለ ተደነባብሮ የተናገረው ነገር ሊሆን ይችላል ትናንትና ባርኪ ባየሽ ነው አግኝቻለሁ እኮ ከዛ በኋላ ማግኝቻው አወርቻለሁኝ እኮ ነግሮኛል ደግሞ እሱን ስለምንድን ነው የምታስጨንቁት በቃ አይፈልግም አይደል እንዴ ለምን አታውትም እኔንም ለምን አታውኝም ባየሽው ያለበትን ቀን ጠዋት ማታ ትናንትና ጠዋት 2 ሰዓት ከምናምን ነገር አካባቢ እናንተ ቤት የመጣ ያ ሁሉ ዝናብ ዘንቦበት ያ ሁሉ ፀሐይ ተፈራርቆበት ከናንተ በር ላይ እንዳልተንቀሳቀስ ታውቂያለሽ አንቺን እየጠበቀ በጣም ተጨንቋል በጣም ግርጥጥጥ የምታውቂው ቶፋ አይደለም ብታይ ሌላ ታሪክ ውስጥ ገብቷል በዛ ላይ ደግሞ እንዲረጋ ብሎ የሚናገረው ቶፋ የለም በእያንዳንዱ ነገር ይቆጣል በቤት ውስጥ ምናምን ነገር ወይ በጣም ረጅም ሰዓት ይተኛል ወይ ደግሞ ከቤት ጠፍቶ ነው የሚመጣው ግራም ይገባው ቶፋን እኔ እንደዚህ ቶፋን ሆኖ አይቼው አላውቅም ታውቂዋለሽ አይደል ለእያንዳንዱ ሰው መፍትሄ አንቺ እንኳን ከገባሽበት ከነዛ ማፊያዎች እጅ እንዴት ፈልቅቀው እንዳወጣሽ እንደዚህ አይነት ቶፋን ነው አይደል የምታውቂው ድሮ እኔም ማውቀው እንደዛ ነው አሁን ያለበት ሁኔታ ብታይ በጣም ነው የሚያሳዝንሽ እኔ ስለ ቶፋ ተጨንቄ አይደለም እኔስ ያለበት ሁኔታ ጥሩ ነው እኔ ያለበት ሁኔታ ጥሩ ነው እንግዲህ ፍርዴ ነው መብሰልሰል ነገሩ ተከድኖ ስልብሰል ባወራው
አንተን ይጠሉሃል ግን እኔ ተጎዳው በመሃል ምን ይጠቅመሃል ማደር ከእምባዬ ከዓይኖቼ መሃል ምን ይጠቅመሃል ብቻዬን ያለሁት እማዋራው እንዲሆኛለሁ እኮ እንዲድረሱልኝ እንዲያድርጉልኝ ብዬ የማማክረው ጓደኛ እንኳን ከጎኔ የለም። ለዛ እኮ ነው እኔ ካጠገብሽ ነው አልፈልግም። እኔ ደግሞ በእናንተ ዙሪያ መሆን አልፈልግም። እኔ ፈልጌ ነው እንዴ ከዛ አብዴት ውስጥ እኔን ለማውጣት ምናምን ነገር ታስታውሻለሽ? እዚህ ጋር ምግብ ሰርተሽ ይዘሽልኝ የመጣሽ ቀን ታስታውሻለሽ? እንደዛ አብጄ ልገልሽ ይችል ነበር እኮ እንደዛ አይምሮዬን ስቼ በነበረበት ያለ ማንም ብቻ እኔ እኮ አቅሌን ስቼ ነበር። ግን ዛሬ ግን አልহামዱሊላህ በጣም ሰላም በጣም ጤነኛ ሁኔታ ነገሮች ይገለባበጣሉ። ትናንትና ቶፋ አልፈልግሽም ብሎ ይችላል። እሱ ስላልፈለገሽ ደግሞ ህይወት ምናምን ነገር ይቆማል ማለት አይደለም፣ ወይ ደግሞ ህይወት እንዲረባብሻል ማለት አይደለም። ደግሞ ትክክለኛ ስሜቱም ትክክለኛ ሁኔታውም ላይሆን ይችላል። ግራን ያጋባን። እንዴት እንደ ሴት ነው ቁጭ ብሎ እያለቀሰ ያለው? እንደ ሴት ነው ከቤት ውስጥ አልወጣም ብሎ ክፍሉን ቆልፈው ያለው? እንደ ሴት ነው በር ላይ አንቺ ጋር ቀን ማታ በጨለማ በቀን ምናምን ያለው? እውነተኛም ልብ ውስጥ ፍቅር ከሄድሽ በኋላም ደግሞ እውነት እንደሚያፈቅርሽ ምናምንም ተሰምቶት ሊሆን ይችላል። አላወቅንም። ግን ያንቺ ደና መሆን ደና እንደሚያደርገው ብቻ ነው ማቀው። ስለዚህ ደና እንድትሆኝ ይፈልጋሉ። ባርኪ በፈጠረሽ እኔ ደና ነኝ። እሺ እኔ በጣም ደና ነኝ። አሁን እኔ የምፈልገው በቃ ሰላም ሆኜ ለብቻዬ መኖር ነው። በቃ ከራሴ ጋር መታረቅ ነው የምፈልገው። አይምሮዬ ውስጥ በጣም ብዙ ጥያቄዎች ይፈጠሩብኛል። በጣም ብዙ የሚጨንቁ ነገሮች አሉ። አብረን እንታገላለን። እኔ ምንም አንተ አግዘኝ የምታገለው ነገር አይደለም። በቃ እኔ ከእናንተ አካባቢ ከእናንተ ዙሪያ መራቅ ነው የምፈልገው። አኑ ተረዳኝ። እኔ እናንተን ጠልቻችሁ ወይ ደግሞ አንተ እንድታማክረኝ ከጎኔ እንድትሆን ሳልፈልግ ቀርቼ አይደለም። ግን በቃ እኔ በቃ እሱ ያለበት ዙሪያ መሆን አልፈልግም። እሺ ቶፋና ታገኙ መራቅ ነው የምፈልገው ከሁላችሁ። እሺ ቶፋና ታገኙ። ግን ቢያንስ ነው ያለው አይደል እንዴ? ቢያንስ ግን እኛ አለን አይደል እንዴ? እኔ ጠይቄሽ ነው እንዴ እኔን መተሽ ከዛ ነገር ውስጥ ያወጣሽኝ? እኔ ኪያ ጠፍታ እንደዛ እዚህ እዛ ብዬ ሳፈላልጋት አብረሽኝ የሰርጓ ቀን እኮ ወንድምሽን ልታገባ ኪያ እንደዚህ ቆማ እኮ በፍጹም ያኑ ፍቅር ውስጥ ገብተ በፍጹም ላይ አልፈልግም ብለሽ ወንድምሽን ምናምን ነገር እኮ በጥፊ መተሽ ልታስወጪ የነበርሽ እንደዚህ አይነት ሐቀኛ ሴት መሆንሽን አውቃለሁ እኮ። ሰው ታዲያ ዛሬ በችግርሽ አብሬሻሉ ማለት ምን ማለት ነው? እኔን የማታማክሪበት ምክንያት ምንድን ነው ያለው? አሁን ምን ብዬ ላማክርሽ ንገረኝ። ጓደኛህን እወደዋለሁኝ። ለኔ የማይሆነኝን ሰው ከልኬ በላይ ከአቅሜ በላይ ወድጀዋለሁኝ እና እሱ ደግሞ አይፈልገኝም፣ ጭራሽ አይወደኝም። ልበልህ ይሄን ንገረኝ። እሺ ወይስ እሱን እንዴትም አድርገህ አስረህም ቢሆን ወደ እኔ አምጣልኝ፣ እሱን ከእሱ ጋር እንደሆን ብቻ ፍቀድልኝ ብዬ ላማክርህ? እሺ ተው፣ እሱንም ተው። እሺ አንዳንዴ እንኳን ለያው ቢያንስ አይቼው እንኳን መረጋጋት እችላለሁኝ፣ እንዳየው ብቻ አድርግልኝ ልበልህ? እሺ እሱንም ተው። በቃ እንዴትም አድርገህ እሱ ከኔ ጋር አድርግልኝ። እኔ ከሱ ጋር መኖር እፈልጋለሁ። እኔ የሱ ጓደኛ መሆን እፈልጋለሁኝ እና እንደምንም አድርገህ ከኔ ጋር ኑርልኝ ልበልህ? ትችላለህ? እሱንም አይደለም ምንድነው የምትለኝ? እሺ ምን ብዬ እንዳማከር ነው የምትፈልገው? ስሜትሽን ይነግሯል። በፍቅር ጉዳይ ከኔ በላይ ነገሮችን የሚረዳለ እኔ ራሱ በቀር ግፍ አድርጌ ትቼው ጫካ ለመታነቅ ገብቻለሁ እኮ ባርኪ አይደል? እዛ እንጨት ላይ ተንጠጥዬ መተሽ አላወረድሽኝም? እኔና የሱ ጉዳይ ማለት ነው ከኛም ካንተም ከሁሉም ሰው በላይ አቅም ነው። ከሁሉም ሰው አቅም በላይ ማን ያለው? ፈጣሪ ነው እሱን የሚያውቀው። በቃ እኛ ማድረግ አልችልም። አንደኛ፣ ሁለተኛ ደግሞ እሱ ለኔ ምንም አይነት ስሜት የለውም። በግድ እኔ ማድረግ አልችልም። ሲጀመርም ልክ አይደለም። እኔ እሱ ማሰቢያ ሲጀመር ልክ አይደለም። በቃ ሲጀመርም ስህተት ነበረ። ግን እኔ ምን ላድርገው? ሰው መርጦ አይወድም። ባርኪ ፍቅር ስህተት ሆኖ አያውቅም። እኔ ምን ላድርገው? ባርኪ ፍቅር ስህተት ሆኖ አያውቅም። ምናልባት አንድ ላይ ሆናችሁ አልሆናችሁም እንደዚህ ተሰባብራችሁ እንደዚህ ሁለታችሁን በየጎራችሁ ከህይወት ጎዳና ወጣችሁ እንዳያችሁ አልፈልግም ነው። እኔ ከቶፋ ጋር ሁኚ አትሁኚ አይደለም ጉዳዩ ግን ደህና መሆን አለብሽ። አልወጣም። በቃ ትንሽ ጊዜ ሰላም መሆንበት ቦታ ነው የምፈልገው። በቃ ጸጥ ብዬ ቁጭ ማለት ነው የምፈልገው ብቻዬን። ከዛ ሰላም ሆናለሁ። ምንድነው የምትለኝ ነው? አንተ አይደለ እዛ እንድገባ የፈለከው? ሲጀመርም በእርግጥ ነው የምፈልግ ነበር። ወርኪኒን እዚህ ያለሽ ነው ተውኝ። በቃ እኔ ብቻዬን ሰላም ነኝ። ተውኝ። ምንም ነገር አልፈልግም። አሁን ወደ ቤቴ ነው መሄድ የምፈልገው።
እኔ እኮ ያልተረዳሽኝ ምን እንደሆነ ታውቂያለሽ? አንድም ቀን ስላንቺ እንደዚህ አዝነሽ ምናምን ነገር አይሻለሁ ብዬ አስቤ አላውቅም። ምንድነው አዝነሽ ማየት አልፈልግም። የሰው ልጅ ሁሌ ደስተኛ ሆኖ መኖር ይችላል። ደግሞ አላዘንኩም። እሺ አላዘንኩም። እኔ ምንም ነገር አልፈልግም። እሺ ያዥኝ ነው ባርኪ። ይኸውልሽ እኔ እንደ እህቴ ነሽ፣ ከእህቴም በላይ ነሽ። አሁን ላይ ባርኪ በፈጠረሽ እባክሽ እንደዚህ ተሸናፊ ሴት ሆነሽ እንዳይሽ አልፈልግም። ከፍቶኝ ነው በቃ። እኔ ምንም አልሆንኩም። ብቻ በቃ የሁሉ ጊዜ አንድ ላይ ስለነበርን አለመፈለግ ስለሚያምነው ወይም ደግሞ እኔ ከልክ በላይ ሳስበው ስለነበረ የሰጠኝ መልስ በጣም ስላስከፋኝ ነው እንጂ እኔ በጣም ደህና ነኝ። ምንም አልሆንኩኝም። ደግሞ ደህና ሆናለሁ። ብቻ በቃ እንደዚህ አታውሩኝ። እኔ ማንንም ማወራት አልፈልግም። ሳወራ ነው በቃ የባሰ የሚከፋኝ። በቃ ጸጥ ብዬ መኖር ነው የምፈልገው። ህማሜ ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ለምን ደጅ ልጽና ለምን ልከተል ለምን ልከተል ለምን ልከተል ቅጥ ያጣ በደል ተው አልፈቅድልህም በስጋዬ ይብቃ ባጥንት ያትቀልድ በማስከፋት ተጽናኝ ተደሳች ባይጠፋ በዳይ ሰው ከመባል መቀጣት አይከፋ በዳይ ሰው ከመባል መቀጣት አይከፋ የባህር ወሽፍር የጠዋት ጤዛነ የጠዋት ጤዛነ የጠዋት ጤዛነ የሰማማን እንቅልፍ የህልም እንጀራነ የህልም እንጀራነ የህልም እንጀራነ መፈቀርን እንጂ ማፍቀርን አትለምድም አንተው ሆነ ቀረ ተወዳጅም ከጅም ዋሽቶ አስማሚም ጠፋ ከሰላም ያደረ ጸብ ወደ ቤት ገብቶ ፍቅር ደጅ አደረ ጸብ ወደ ቤት ገብቶ ፍቅር ደጅ አደረ። ባርኪ ለኔ ብዙ ነገር ሆነሻል። ስለዚህ ድሉን ስጭኝ በቃ አብረን የሆነ እንፋለመው ያለውን ነገር በጠቅላላ በቶፋ በኩል ያለውንም ነገር እናስተካክል፣ ባንቺ በኩል ያለውንም ነገር እናስተካክል። እናንተ የምንፋለመው ነገር አይደለም። በቃ እኔ እናንተ ተፋልመን የምናስተካክል ነገር አይደለም። ይሄ ነገር እኮ በቃ ይሄ ነገር የታወቀ ነው እኮ ምንም ነገር ተደርጎ መስተካከል የሚችል ነገር አይደለም። እኔን አይተሽ አታምኚም? እኔን አምነሽ አትረጂም? እስኪ እኔን አይተሽ እኔ ለምሳሌ ትናንትና የት ነበርኩ? ፍቅሬ ብዬ እጅግ በጣም ማፍቅራት ሴት ከሌላ ሰው ጋር ተጋብታ በሃይማኖትም ማንገናኝ ሆና በምንም ማንገናኝ ሆና በዙሪያ ጎቶቿ ክስቶቿ በዙሪያዋ እንደዛ ተኮልኩሎ ጠላት በጠቅላላ ከቦን ሁሉም ሰው እኔና እሷን ለመለያየት እንደዛ ብሎ ባሰፈሰፈበት ጊዜ ፈጣሪ ከመሃል ፍልቅቅ አድርጎ አምጥቶ የኔ አድርጓታል። አንቺ እኔን አይተሽ እንኳን ተስፋ አትይዥም? እኔን አይተሽ እንኳን አትበረችም? እኔን አይተሽ ራሱ ወደ ራስሽ ህይወት ለመመለስ ትንሽ እንኳን ተስፋ አታደርጊም? እናንተ እኮ ቢያንስ ሁለታችሁም ትዋደዳላችሁ። እኔ ብቻ ነኝ የምወደው። በምን አወቅሽ? ጠዋት ማታ ቀደም ነግሬሻለሁ አይደል እንዴ? የቤታችሁ ፊት ለፊት ያለው እንትን ላይ ቁጭ ብሎ ምናምን ነገር መስሎት ነው እንደዛ እየሆነ ያለው። እኔን ያሳዘነ መስሎት ነው እንደዚህ እየሆነ ያለው። ደግሞ በቃ ለእሱ አትከላከልለት። እየተከላከልኩለት አይደለም ባርኪ በፈጠረሽ እያልኩሽ ያሉት አይወደኝም የምትይውን ነገር እርሺው። በጣም ነው የሚወድሽ። ስለ ፍቅር ምናምን በተመለከተ ደግሞ ነገ ከነገ ወዲያ የምናየው ነገር ይሆናል። በአንድ ጊዜ እንደዚህ ተሰብረሽ እንዳይሽ አልፈልግም። ምንም ነገር አልፈልግም። እኔ ቤተሰቦቼን ማሳዝኛቸዋለሁ። ከዚህ በላይ ማሳዘን አልፈልግም። እሺ ድጋሚ ላናግሮሽ ሁሉም ማዝባብኛል። ላናግሮሽ ድጋሚ ቢያንስ በቃ አሁን ከዚህ በኋላ ለነሱ ስል
ለነሱ ስም በቃ አርፌ መቀመጥ ነው የምፈልገው። ለነሱ ስም የሚባል ነገር የለም። ታይ ብለውኝ እኔ ምንም ነገር ላስተካክል አልቻልኩኝም። ታይ እረፊ ሲሉኝ ልሰማቸው አልቻልኩኝም። ሁሉም ሰው የራሱን ህይወት ነው የሚኖረው። ሁሉም ሰው ለተመቸው ነገር፣ ቤተሰብ ለቤተሰብነት ይጎትትሻል፣ ጓደኛ ለጓደኛነት ይጎትትሻል፣ ፍቅረኛ ለፍቅረኛነት ይጎትትሻል። አንቺ ግን በዛ ውስጥ የራስሽን ህይወት ማትኖሪ ከሆነ ብትንትን ብለሽ አንቺ እዛ እያልሽ ባክነሽ ነው የምትቀሪው። ይሄ ደግሞ እንዲሆን አልፈልግም። ባርኪ በፈጠረሽ ወደ ራስሽ ተመለሽ። ተረጋጊ እባክሽ። ጠንካራ ሆነሽ ነው እኮ ማቅሽ። ፈገግተኛዋ ሳቂ ተጫዋቿን ባርኪ ነው የምፈልገው። ለሆነ ሰው የሆነ ጉዳት ምናምን ነገር እላይታች ተፍተፍ የምትለዋም ባርኪን ሆኖ ማየት የምፈልገው። ጠንካራዋን ባርኪን ሆኖ ማየት የምፈልገው። በፈጠረሽ እባክሽ። ሁሌ ጥንካሬ አለ፣ ሁሌ መጠንከር አለ፣ ሁሌ መጠንከር ይቻላል። እሺ ቢያንስ ተረድቼሻለሁ። ቢያንስ አሁን ደህና አይደለሽ። ሰው ነኝ እኮ እኔም በቃ ደካማ ጎን አለኝ። እኔ የሚያሳዝነኝ ነገር አለ። ሁሌ መደሰት አልችልም። እሺ ቢያንስ ነገሮች እስኪስተካከሉ ድረስ በቃ አብሬሽ መሆን ፈልጋለሁ። በቃ በእያንዳንዱ ጉዳይ አብሬሽ እንደሆን ፍቀጂልኝ እባክሽ ባርኪ፣ በፈጠረሽ በቃ እንደ ወንድሞሽ አታይኝም ባርኪ? ለእኔ የሆንሽውን ነገር አስታውሳለሁ። ለእኔ የሆንሽውን ነገር ምንም ነገር ቢያስፈልግሽ አኑ ብለሽ አንድ ስልክ ብቻ ነው እንድትደውይልኝ የምፈልገው። ደግሞ እዚህም ቤት መቆየት ምናምን ነገር ከፈለግሽ እኔ ቁልፍ እሰጥሻለሁ፣ ማዘርጋ ሄዳለሁ። እዚህ ቤት ትሆኛለሽ አንቺ። የምሬ ነው። ፀሐይ ትንከባከብልሻለች፣ የፈለግሽውን ነገር ሁሉ ታቀርብልሻለች። ትንሽ ሳንቲሞች ምናምን ነገር አጣጥረውኝ ነበር ያኔ ባበርኩበት ጊዜ፣ እንዳለ ገንዘቡን ይዘውት ነው ሄዶ ነበር። ሶፊ ታግሎ መጥቶ አሁን አስመልሶልኛል። ሁሉም ሳንቲም አለ፣ የምትፈልጊውን ነገር ሁሉ አለ። የፈለግሽውን ነገር ሰላም የምትፈልጊውን ከሆነ ማንም አይደርስብሽም። ማንም እንዳይመጣ እዚህ ቤት አደርጋለሁ። ይሄው ፀሐይ የፈለግሽውን ነገር ትንከባከብሻለች። እኔ ማዘር ጋር የተወሰነ ጊዜ መቆየት አያቅተኝም። እንደውም ማዘር ናፍቃኛለች። እሷ ጋር እሄዳለሁ። ደህና እንድትሆኝ ይፈልጋለሁ። እባክሽ በፈጠርሽ ባርኪ ከጎንሽ ልቁም እባክሽ፣ እምቢ አትበይኝ። አመሰግናለሁ ለሁሉም ነገር። በእውነት እንዲህ ሆኜ ባታየኝ ደስ ይለኝ ነበር፣ ግን ምን ላድርግ፣ በቃ ማስመሰል አልቻልኩኝም። ኮስተር ማለት አልቻልኩኝም። ስታወራኝ በቃ ሳወራ ደግሞ ይብስብኛል። ለዛ ነው እንዲህ ሆኜ ባታየኝ ደስ ይለኛል። አንተ የምታስባት ያቺ ጠንካራ ምትላትን ሰቂታ ምትላትን ሴት ብሆን ደስ ይለኛል፣ ግን በቃ አልቻልኩም። ማስመሰል አልችልም። አሁን ደግሞ በቃ እኔ ሰላም እንደሆን ደስተኛ እንደሆን የምትፈልግ ከሆነ በቃ ከኔ እንድትርቅ ነው የምፈልገው። ማንንም ማግኘት አልፈልግም። አንተ ትሆንም በቃ ሁላችንም ማግኘት አልፈልግም። ቢያንስ ትንሽ ጊዜ ምን ያህል ጊዜ ነው? በቃ አሁን ደህና ነኝ እኮ ስላወራኸኝ እንዴ ስለጠየከኝ ነው እንጂ ሆዴ ዋሰኝ። በጣም ደህና ነኝ። ምንም ደህና ነኝ። ባርኪ አይደለሽም? እኔ አውቅሻለሁ አይደለሽም ባርኪ? የፈለገ ነገር ቢሆን እኮ ረጅም ጊዜ አሳልፈናል፣ ረጅም ጊዜ ቆይተናል። ሲከፋሽና ስትደሰች ምን አይነት ሰው እንደሆንሽ ባርኪ በጣም ጠንቅቄ አውቃለሁ። ለምን ደስተኛ አልሆንሽም አልልሽም፣ ይገባኛል ያለሽበትን ስሜት። ነገር ግን በቃ አለ አይደል በዚህ ጊዜ እንኳን አብሬሽ ልሆን ነው እያልኩሽ ያሉት። በቃ ሌላ ምንም ታሪክ አይደለም። እባክሽ ቤተሰብ ነገሮች ጋር ምናምን ነገር እስክስታከይ ነገሮች እስኪግራሩ ቦታቸውን እስኪይዙ ድረስ እዚህ መቆየት ትችያለሽ። እባክሽ ባርኪ በፈጠረሽ እባክሽ። ቤት ብቻ ነኝ። በቃ አሁን ምንድን ነው ማወቅ የፈለግከው? ይኸውልህ አሩዬ በጣም ደህና ነኝ። እሺ ቶሎ ደግሞ ምንም ነገር እንዳታስከፉት። በቃ በግድ አይቻልም እኮ ምንም ነገር እንደ እኔ በቃ ለምን እንደሚከፋኝ እንደዚህ ራሱ አላውቅም። እሺ በቃ ቶፋን አንዴ ብቻ አገኘው። እኔ ማግኘት አልፈልግም። እሱን አላገኘውም፣ በፍጹም አላገኘውም። ለምን እንደሆነ ታውቂያለሽ? እንደዚህ ምልሽ አንቺም ትረጋጊያለሽ። አሁን ካንቺ አንግል እያየሁ ነው። ምንድነው አገኘው የምትለኛሉ? ምን እንደሆነ የፈለግከው? እንዳብድ ነው የፈለግከው ወይስ አሺ አንተ እንዳደረግከው ጫካ ገብቼ ራሴን እንዳጠፋ ነው የፈለግከው? ለምንድነው የማገኘው? እሱን ለምንድነው የማገኘው? አገኘው ለምንድነው የምትለኝ? ንገረኝ። ለምንድነው እሱን የማገኘው? ምን እንድለው ነው? ወይስ እሱ ምን እንዲለኝ ነው? ንገረኝ። በቃ እሱ ጋር ሄጄ ባርኪ ሞከርኩ ግን አልቻልኩኝም ብሎ እንድሰበር ነው ድጋሚ የምትፈልገው? በቃ አሁን ደህና ነኝ እኮ በጣም ደህና ነኝ። ምንድነው የምትፈልገው? በቃ ስለዚህ አሁን ከዚህ በኋላ አሉ ቶና አናግሪው ከቶጋ እንትን በይ ፍቺ ምናምን የሚባል ነገር አይሰራም።
በቃ እኔ ሰላም ሆነው ብቻዬን ስሆን ነው። ምንም ነገር አታዋሩኝ። በቃ አንተንም ማግኘት አልፈልግም። እወድሃለሁኝ። እንድታዋራኝም እንድታማክረኝም ከጎኔ እንድትሆን እፈልጋለሁኝ። ግን ልክ አይደለም፣ መሆን የለበትም። በቃ እኔ ሰላም እንደሆን የምትፈልጉ ከሆነ ሁላችሁም ከኔ ራቁ። በቃ ብቻዬን ልሁንበት። ትንሽ ጊዜ እንኳን ልረጋጋ። እሺ ባርኪ፣ አመሰግናለሁ። አሁን ልሂድ። እሺ ባርኪ፣ አንድ ነገር እናድርግሽ። ቃል ግቢልኝ። ምንም አይነት ወንድማዊ ገዛ፣ ምንም አይነት ሰው ካስፈልገሽ በማንኛውም ሁኔታ አኑ ብለሽ እንደምትመጪና እንደምትፈልጊኝ ቃል ግቢልኝ። ስፈልግሽ ደግሞ እኔ በማንኛውም አይነት ሁኔታ አንቺ ጋር መጥቼ ምናምን ነገር እንደማገኝሽ ቃል ግቢልኝ። ታገኘኛለህ። በፈለግክ ሰዓትም እኔን ማውራት ትችላለህ። ስልኩንም ደግሞ ያንተን እንትን አድርገዋለሁኝ፣ አነሳዋለሁኝ። ደውልልኝ፣ እኔም ደውልልሃለሁኝ። እርግጠኛ ነሽ? ቃል ግቢልኝ እስኪ። አኗሪ ሙት በይ። አሁን እኔ እንደዛ ብዬ መማር አልችልም። አልወድም። እኔ እንደዛ አልመድም። ምን ልታረጊ እንዳሰብሽ አላውቅም። እሺ ማይልኝ በቃ አኗሪ ሙት። በምንም አይነት ሲቹዌሽን አፈላልጋለሁ። በቃ ስትፈልገኝ እመጣለሁ ምናምን ነገር በይ። በቃ ቃል ግቢ። በቃ ይኸው ቃል እኮ እኔ ባፌ የተናገርኩት ነገር ራሱ እኮ ቃል ነው። በፈለግከኝ ሰዓት ትመጣለህ። በፈለግከኝ ሰዓት እኔም ደውልልሃለሁኝ። ስፈልግህ ደግሞ ፈልጌ ደውልልሃለሁኝ፣ አገኘሃለሁ። አሁን በቃ ተወኝ። ትንሽ ጊዜ ብቻ ልረጋጋ። ተወኝ በፈጠራችሁ አምላክ። እሺ በቃ ቤተሰቦችሽን ባርኪ ያለችበት ሁኔታ ምናምን ብሎ በጣም ተጨንቀው ነበረ። እነሱንም ደህና መሆንሽን ምናምን ነገር ንገሪያቸውና ባርኪ። እሺ እኔ ማውራት አልችልም። በቃ ቪዲዮ አብርቼ እንደዚህ ሆኗል፣ እንዲህ ተፈጥሯልና ደህና ነኝ፣ ትንሽ ጊዜ እፈልጋለሁ ነው ብዬ ማውራት እናንተ ፊት እንደዚህ ሆኜ መቅረብ ስላልፈለግኩኝ ነው። እና ደህና ነኝ በጣም። ያው ትንሽ ጊዜ ብቻዬን መሆን ስለፈለግኩኝ ነው እንጂ ያው ቪዲዮ ምናምን አብርቼ ስለኔ ደህንነት ልነግራችሁ በጣም እፈልጋለሁ። ግን እንደምታዩኝ ነው፣ ማውራት ስላልቻልኩኝ ነው። እንደዚህ ነው ብዬ መናገር ስላቃተኝ ነው። ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን። ካሽ በቃ ደህና መሆኗንም እንድታውቁ ነው። ያው ቶፋም ትንሽ ተሰብሮ ስለነበረ ልቡ፣ እሷም ደግሞ በጣም ያለችበትን ሁኔታ ማወቅ ስለፈለኩ እኔም በጣም ስለተጨነቅኩ ነበረ። በቻልነው መጠን ነው ነገር ያለችበት ሁኔታ እየተከታተልኩ አሳውቃችኋለሁ። ደህና ናት፣ ምንም አትልም፣ ደህና ትሆናለች።